والصلاة والسلام على رسول الله صلى الله عليه وآله وسلم እነዚህ ላይ እንግዲህ ሚናህ ለይ ነው ዋናው ነገር አንተ በማንነትህ አትፈር በእስላምህ ደረትክን ነፍተህ አፍክን ከፍተህ ከኔ የተሻለ የለም ብለ በራስህ መተማመንና ሌሎችን እንዳው መናቅ ያለብህ አንተ ነህ ለምን አላህ ኻሊቅ السماوات والارض ጋር ነህና እነሱ ግን የአላህ ጥላቶች ናቸው ምንም በዱንያ ላይ የተለያዩ ሀብትና ጉልበት ሰጥቷቸው ለአንድ ሰሞን ቢፈነጩም አላህ Subhanahu Wa Ta'ala ثم اضطروا الى عذاب النار وبئس المصير እንዳለው የጀሃነም ድርጎ ነው የሚሆኑት ስለዚህ አንተ እንደገና ከማንነትህ ወርደህ የአላህ ጥላቶች አሽከር መሆን እንኳን የሚያቅትብህ ደረጃ ላይ ለምን ትወድቃለህ በማንነትህ ኩራ ነው የሚለው አላህ Subhanahu Wa Ta'ala ናዘላይ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አንድ አማካሪያቸው መጣና በስልጣን ላይ በነበሩበት ሰዓት አንድ አካባቢ አንድ ይሁዲ ሰው ያለ ምሁር ነው አላቸው ያው በግዛታቸው ስር ነው በእስላም ስርዓት ነው የሚገዙት እና ይሄ ሰውዬ በጣም የተማረ ነው ጸሐፊ ነው ዘመናዊ ስልጡን ሰው ነው ይሄ ሰውዬ ጸሐፊ አድርገው ቢቀጥሩት ያገለግለውታል ይጠቅመውታል በሙያው መጠቀም ይቻላል ብሎ ሐሳብ አቀረበላቸው ያን ጊዜ ምን አሉ ኢዘን ተخذቱ عدو والله ولينا ወዝ አንተ እንደምትለው ከሆነ የአላህን ጥላት እኔ ወዳጅ አድርጌ ለይዘው ማለት ነው የምትመክረኝ አሉ ለከ ኪታበቱ ወለሁ ዲኑሁ አላቸው እና አንቱ በሙያው ተጠቀሙበት ነው የምለውት ሳቸው የዛ ጊዜ ዛሬ 22 አንድ አገር 22 መንግስታት ያለበትን አገር ነበር የሚገዙት ሀያል ነበሩ ማለት ነው ያ ሁሉ አገር የሚመራ ሰው ብዙ ምሁሮች በተለያየ መስክ ባለሙያዎች ያስፈልገዋል طبعا ስለዚህ እርሰው ያው እሱ ይሁዲ ቢሆንም ዲኑ ለራሱ ነው ሙያውን ግን እርሰው ቢጠቀሙበት ብዬ ነው አላቸው لماذا اقربه اذا بعده الله አሉ ጌታ ተኒ አርቆት ያለ እኔ ለምንድን ነው ማቀርበው ለሱ ሙያ ብዬ ባለኝ አቅሜ በራሴ ተማመናለሁኝ አሉ የጎበዞቹ እንደዚህ ነበር አቋማቸው ማለት ነው ሱብሃንአላህ እንግዲህ ተራ አሽከር እንኳን ለማድረግ ይጸየፏቸው ነበር ማለት ነው ልክ ዛሬ ባለው ተቃራኒ እኛን ዛሬ ተራ አሽከር ማድረግ እንደሚጸየፉን እነሱም የፈለገው ምሁርና ሊቅ እንኳን ቢሆን ለምን ካፊር ከኔ ጋር ይሰራል የሚሉበት ደረጃ ላይ ነበሩ ለምን በማንነታቸው ከመተማመናቸው የተነሳ ማለት ነው እና ሰው አብሮ ከኖረ በሆነ ባልሆነ ነገር በተግባባ ቁጥር ልብ ወደሱ ይሄዳል ያፈቅራል ሳታስበው ታከብረዋለህ ታፈቅረዋለህ ግን የአላህ ወዳጅ ነው አላህ ቀናተኛ ነው እንዴት ይሄንን ወዳጅ ተወዳለህ ይልና በዛ ችግር ይመጣብሃል ማለት ነው በግለሰብ ደረጃ እንግዲህ አንድን ግለሰብ አላህ ያራቀውን የጠላውን እኔ ለምን አቀርበዋለሁኝ ይሉ ነበር ማለት ነው ها አንቱም ኡላኢ تحبونهم ይላል ስለዚህ እኔ ሁሉ ጊዜ ስለ ጥላቶቻችሁ ደባና ክፋት እገልጽላችኋለሁ አሳውቃችኋለሁ አስጠነቅቃችኋለሁ እናንተ ግን የዋሆች ከመሆናችሁ የተነሳ تحبونهم ይሄን ሁሉ ማስጠንቀቂያ ጆሮ ዳባ ብላችሁ እነሱን ተወዷቸዋላችሁ ይላል አላህ Subhanahu Wa Ta'ala تحبونهم ተወዷቸዋላችሁ እንግዲህ መኖር አይደለም መመሳሰል መግባባት ይሄ አልተከለከለም መጀመሪያውኑ ማለት ነው ግን ከልባችሁ የዋህ ከመሆናችሁ የተነሳ በቃላት ሲደልሏችሁ እውነት የሚያከብሯችሁና የሚያፈቅሯችሁ ይመስላችሁና እነሱ ለመሸንገል እናንተ ከልብ ተወዷቸዋላችሁ ይላል ወላ يحبونكم እነሱ ግን አበደን አይወዷችሁም hatta ወንድምህ አጎትህ ቢሆን እንኳን ካፊር ከሆነ ይወደኛል ብለህ አታስብ በምንም አይነት ይሄ የአላህ እንግዲህ ምስጢር ነው ካፊር በምንም አይነት ሙስሊምን አይወድም በኩፍር ላይ ያለ ማለት ነው አላህ ሂዳያ ከሰጠው ከተመለሰ አው ሊወድህ ይችላል ግን በኩፍር ላይ ያለ አንተን ይወደኛል ብለህ አታስብ ስለዚህ ይሄ ቂልነት ነው ማለት ነው አንድ ሰው የማይወድህን ሰው መውደድ ማለት መሸንገል ነው ማለት ተበልተሃል ማለት ነው እሱ ግን የማይወድህን የሚወድህ መስሎ ያታልልሃል ካንተ የሚፈልገውን ነገር ለማግኘት ሲል ማለት ነው አንተ ግን አስራተከለ እሱንም ያህል ሰው ማን አለ ተነገለ ሙስሊም ከሚባሉት ይልቁንስ እሱ ይሻላል እያልክ ታውጃለህ እንዳውም ማለት ነው
እገሌ እንዳው ላይ ኢላሀ ኢላላህ አላለም እንጂ ማን ሙስሊም እሱን ያክለዋል ትላለህ ከልብህ አይደለም ይሁን በተፈጥሮ አንዳንድ ሰው ጸባው ሸጋ ሊሆን ይችላል ግን የፈጠረውን ጌታ የካደ ሰው እንዴት ላንተ ዘመድ ይሆናል እንዴት ላንተ ታማኝ ሊሆን ይችላል ወላ يحبونكم እናንተ በምንም አይወዷችሁ ይላል ይሄ ታዲያ ምንነትን ነው የሚያሳየው ቅልነትን ነው አንድ ሰው የማይወድህን አንተ ወደህ ማያከብረህን አንተ አክብረህ ከተገኘ ተበልተሃል ማለት ነው ወቱእሚኑነ ቢልኪታቢ ኩሊህ አሁንም ከየዋህነታቸው የተነሳ እናንተ ያው በሁሉም ኪታብ ታምናላችሁ ማመንም ግዴታችሁ ነው የአላህን ኩቱቦች በሙሉ መቀበል አለበት ሙስሊም የሆነ ሰው ማለት ነው የቀደምት ነብያቱን ተውራቱን እንጂሉን ዘቡሩን ሱሑፉን ሁሉንም ኪታቦች ታምናላችሁ ያው መኑ ተብላችኋልና እነሱ ግን በእናንተ ኪታብ አያምኑም እሺም ይወዷችሁ ከሆነ መከባበር ከሆነ አንተ የሱን ኪታብ ስታምን እሱም ያንተ ባጠፋው ያንተ ኪታብ ማመን ነበረበት አይደለም እንዴ የታለ ያደረገው ይላል በተጨባጭ እንግዲህ አንተ ጥሩ ነው በጣም እሱ ደግ ሰው ነው ታማኝ ነው እያልክ እያወደስከው ነው ያለው ይሄ ከሆነ አንተ ወዳጁ ነህ ማለት ነው የቅርብ ጓደኛው ነው ማለት ነው አንተን ውለታ በውለታ አጠፋውን ይከፍላል ማለት ነው አንተ ያደረከውን ነገር ሁሉ እንዳውም ወዳጅና ወዳጅ ይወዳደራል አንተ አንድ ነገር ያረክልኝ እንደሆነ የበለጠ ነገር አድርጌ እንደገና ልበልጥ ነው መሞክረው እነሱ ግን በምንም አይነት ሊበልጡ ቀርቶ አብረው እንኳን ሊራመዱ አይችሉም እናንተ እንግዲህ ጥሩ ናቸው ብላቸው እስከ ማንነታቸው እስከ ግብስባሳቸው ነው የምታምኗቸውና የምትወዷቸው እና ኪታቦቻቸውን ታምናላችሁ ይሄ ማመን አለባችሁ አትመኑ ማለት አይደለም ኪታባ የነሱን ኪታቦች እናንተ የምትቀበሉ ከሆነ ተውራትን እንጂልን ሱሑፉን ዘቡርን ያላህ ኪታብ ነው ብላችሁ የምታከብሩ ከሆነ እናንተ እነሱስ የሚወዷችሁ ከሆነ በዛ አጠፋ የእናንተን ኪታብ ለምን አያምኑበትም ይላል ይሄ ራሱ ተጨባጭ ማስረጃ ነው ማን ነው እኔ ተውራትን አምንበታለሁ ልክ አንተ እንደምታምን ለዋለው ይሁዲዩን እንጂልን አምንበታለሁ ልክ አንተ እንደውም ካንተ በበለጠ ለዋለው እሱ ግን እኔም በቁርአን አምናለሁ ሊለኝ ይችላል አበደን አይልም ይሄ ነው እንግዲህ ወኢዛ ለቁኩም ቃሉ አመና እናንተን ግን በተለያየ አጋጣሚ በሚያገኟችሁ ጊዜ ለመሸንገል ለማታለል የቋንቋ ጉዳይ እኮ ነው እንጂ እኛም አምነናል እናንተም እኛም የሃይማኖት ሰዎች ምን ለየን አንተ አላህ ትላለህ እኔ እግዚአብሔር እላለሁ የዓለም ፈጣሪ ማለት ነው ይልሃል ማለት ነው ይቺ እንዳውም የመግቢያ ዋና መንደርደሪያ ቃላቸው ነው በተለይ ሚሽኖች የመጀመሪያ ቃላቸው ይችላል ሁላችንም የአዳም የሔዋን ልጅ አይደለንም ሁላችንም የአንዲ ፈጣሪ አገልጋዮች አይደለንም ብሎ ነው የሚነሳው ይሄው እስሉ በዳዕዋ ነው ልክ ነው አባባሉ ማለት ነው ግን ስትለው እንደገና መርዙን ያመጣልሃል ማለት ነው አንተ ያልተማርክ ያልነቃ ከሆንክ ቀስ ብሎ በዚች መንደርደሪያ ይገባና ኩፍሩን ይጭንብሃል እና ወኢዛ ለቁኩም ቃሉ አመና ሲያገኟችሁ እኛም አምነናል ምንድነው ቋንቋ ነው እንጂ የለያየን እኮ ሁላችንም ሰማይ መሬትን የፈጠረ ጌታ ነው የምንገዛው ምንድነው ችግሩ ይልሃል የዛ ጊዜ ወክ ትላለህ በቃ እሱም ለካ አማኝ ነው ትልና ተጀርባው ያለውን ነገር ትረሳለህ ልብህን ከፍተህ ትሰጠዋለህ ማለት ነው ወኢዛ خلو عدوا عليكم الانامل በግንባር ስትገናኙ እንደዚህ ተሸነገሏችሁ በኋላ ግን ዘወር ሲሉ ሌላ ነው አጠፋው ማለት ምን ይላሉ ተናንተ መለስ ሲሉ ተቁጭታቸው ብዛት የተነሳ ጣታቸውን ይነክሳሉ ላኢላሃ ኢላላህ ጣቱን ነክሶ ይሄ እስላም መቼ ነው የሚጠፋው እንግዲህ መሬትን እንዲያጣበብን አድርገው ነው እነዚህ ሙስሊሞች እያሉ ምን ሰላም ይኖራል ምን ደህና እንኖራለን ምን ይመቸናል ምን ይደላናል ብለው እንግዲህ ጣቱን የሚነክሰው አንድ ሰው የመጨረሻ የሚያስቆጭ ነገር ሲያጋጥመው ነው ጥላቻቸው ጣታቸውን ይነክሳሉ ይላል ሚነል ገይዚ ተቁጭታቸው ብዛት የተነሳ ጣት ይነክሱባቸዋል ቁል ሙቱ ቢገይዚኩም እና ይሄንን ሚስጥር ከጠቆምኳችሁ በኋላ ካሁን በኋላ ለካ ትጠሉናላችሁ እኛ በየዋህነት ተወዱናላችሁ ዘመድ ጓደኞቻችን ናችሁ እያልናችሁ እናንተ ተልብ አጥብቃችሁ እንደምትጠሉና ከጥላቻችሁ ብዛት የተነሳ ጣት እንደምትነክሱ ጌታችን ነገረን ስለዚህ በጥላቻችሁ ሙቱ በሏቸው ይላል እኛን መጥላት እንግዲህ የሚያስፈልግ ከሆነ እኛ ከዚህ ምድር ላይ አንጠፋላችሁም
የኛ መኖር የሚያንገበግባችሁ ድረስ ከሆነ እስከ ሞት ድረስ ሂዱ እለቁ እንጂ በእኛ ጥላቻ እኛ ግን ከምድር ላይ ዘወር አንልም ልክ እንደናንተው የመኖር መብት አለንና ብላችሁ መልስ ልትሰጧቸው ይገባል ኢነላህ አሊሙን ቢዛቲ ሱዱር እና አሁን በዚህ መልክ እነዚህን ሰዎች ውስጣዊ ስሜታቸውን ቃላቸውን እንቅስቃሴያቸውን በዚህ መልክ የሚገልጥላችሁ ለምንድን ነው አሊሙን ቢዛቲ ሱዱር እንደናንተ ላይ መርላ ከላይ የሚነገረውንና የሚሰራውን ሳይሆን በደረት ጓዳ ውስጥ የተደበቀና የታመቀውን ምስጢር ያውቃልና ነው ይላል አላህ Subhanahu Wa Ta'ala ስለዚህ እምነግርህ ዝም ብሎ አይደለም ግምት ምናልባት አይደለም አንተ እንደሚመስልህ በእነዚህ ሰዎች ልቦና ውስጥ የታመቀው ጥላቻና ክፋት ይህ ነው የሚባል አይደለምና ያንን ስለማቅ እናንተ ወዳጆቼ እንዳትበሉብኝ ነው ምነግራችሁ ምስጢሩን ይሄንን አውቃችሁ እናንተም ጠንቀቅ ማለት አለባችሁ ስለዚህ ለመኗኗር ያህል መከባበር መተባበር ያለ ነው ጎረቤትህ ነው ሐቅ አለው አንድ ነገር ሲቸግረው ተረዳዋለህ ተባበረዋለህ እሱም ባጠፋው እንደዛ ይላል ውስጡን ልብህን ከፍተህ መስጠትና መውደድ ግን አይታሰብም ለምን እነሱ ይሄን ያረጉትምና ይላል ማለት ነው አሁንም ለዚህ እንግዲህ የከረረ ጥላቻ ያላቸው ለመሆኑ ሌላው ተጨማሪ ማረጋገጫ ከፈለጋችሁ እንተምሰስኩም ሐሰነቱን ተሱሁም እናንተ ሙስሊሞች መልካም እድል የተባለ ትንሽ ነገር ብትነካችሁ ይላል እዚህ ግባ የማትባል ትንሽ ነገር እንኳን መልካም እድል ካጋጠማችሁ ለምሳሌ አዝመራችሁ ጥሩ ቢሆን ገበሬዎች በገበሬ ደረጃ እንኳን አንተ ሱቅ ቢያድግና ብትበለጽግ ስራ ከፍ ቢል ወይም ስልጣን ብታገኝ ይሄ ተወሰነች ነገር እናንተ ያገኛችሁ እንደሆነ ያንገበግባቸዋል ይሄ እስላም እኮ እንዲሆነ ይሄ እስላም እኮ ወዴት ሊሄድ ነው ረገጠን እኮ በለጠን እኮ ይያሉ ይንገበገባሉ ይላል ታስቀይማቸዋለህ እንደ ዛሂሩት ቢሆን ኑሮ ግን ጓደኛችን ነው ሰርቶ ቢያገኝ ምን አለበት መብቱ ነው መባል ነበረበት ግን እናንተ አንዲት ኢሚንት ነገር እንኳን ታገኛችሁ ያቺ ነገር ለምን አገኘ ብሎ ያስቀይማቸዋል ያንገበግባቸዋል ይላል ወይን ቱሲቡኩም ሰይአ መጥፎ ነገር ደግሞ ካጋጠማችሁ እንቅፋት እንኳን ቢመጣ ይፍራሁ ደስ ይላቸዋል ይላል ሱብሃንአላህ እንደዛ አርጎ የሚነግርህ አለ አንድ ነገር ከየታባቱ ደግ ሆነ ሲያገኘ ግን ለሙጃመላ ሰላመት ምን አጋጠመህ አረኒ እኔ ልደፋለህ ይላል ማለት ነው የታባክንስ ደግ አርጓል በጨመረልህ ነው የሚለው ውስጡን ይላል አላህ Subhanahu Wa Ta'ala ምን ያህል እንደደነዘዝንና እንደፈዘዝን ነው የሚያሳየው እንግዲህ ሱብሃንአላህ ሁለታችንም ፍጡሮቹ ነን ግን ሙስሊሞችን አላህ እንዴት የራሱ እንዳደረጋቸው እንዴት እንደሚቆረቆርላቸው የነዛ እንደባና ተንኮል ደግሞ እንዴት እንደሚያጋልጣቸው ተመልከት ለማን ብሎ ለአንተ ብሎ ማለት ነው እንጂ እሱ ምን ይጎዳል ሁሉ ሰው ቢከፍር የሚጎልበት ነገር የለም ሁሉ ቢያምን የሚጨምረው የሚጠቅመው ነገር የለም ግን ሙእሚኖች ከሆኑ እንደስማቸው የራሱ ወዳጆች ስላላቸው ማንም ካፊር እንዲጫወትባቸው ስለማይፈልግ ነው እንደዚህ ምስጢሩን የሚነግርህና የሚያነቃህ ማለት ነው ወይን ተስቢሩ ወተተቁ አለ እና ይሄንን ካወቃችሁ በኋላ የነሱን ምንነትና ማንነት በሚገባ ተተረዳችሁ በኋላ እንደዚህማ ከሆነ እነዚህ ሰዎች ጋራ መኖር አንችልም ስለዚህ ባለ በለላ አቅማችን ተነስተን እነሱን ማጥፋት አለብን እንዲትሉ አይደለም ይሄን ያልኩት ይላል ሹፍ ወይን ተስቢሩ ይሄን ካወቀ በኋላ ነቅታል ማለት ነው ሰው ጥላቱን ካወቀ ጥላት በመጣበት መጣ በቀላሉ ሊጠቃ ይችላል ማለት ነው ተጠንቀቀሃልና ስለዚህ ሶብር ይሄን ካወቃችሁ በኋላ ሶብር ብታደርጉ ይላል ይሄን ካወቀ በኋላ ይሄ ሰውዬ ጥላቴ ነው የፈለገውን ያህል ቢያታልለኝ የፈለገውን ያህል ቢያጭበረብረኝ እንኳን ያው አንድ አጋጣሚ ካገኘ እንደማይለቀኝ ነው ማለትን ካወቅ በተጠንቀቁ መሃል ማለት ነው ከዛ ወተተቁ ከነሱ በኩል የሚሰነዘርባችሁን ጉዳት ከተጠነቀቃችሁ ላ يضركم كيدهم شيئا ከዛ በኋላ የፈለገውን ተንኮልና ደባ በእናንተ ላይ ሊፈጽሙ ቢሞክሩ አይጎዳችሁም ይሄ ነው አላማው ማለት ነው እናንተ እግራችሁን ዘርግታችሁ ምንም የለብን ወዳጆቻችን ዘመዶቻችን ነው ብላችሁ
በቀላሉ እንዲያትበሉ ነው ይሄን ነገርኳችሁ እንጂ እነሱን ተነሱና ጨፍጭፉ አጥፉ ልልፈልግ አይደለም እነሱ ማንነታቸውን ካወቀ በኋላ ጥላት አለብኝ ያለ ሰው በተጠንቅቅ ነው ከዛ በኋላ ግን በመጣበት ቢመጣ ምላሽ መስጠት ትችላለህ መብትህን ታስከብራለህ ከራስ ላይ ትከላከላለህ እና ዘመዴ ወዳጀ ነው ብለህ ጉድ እንዳትሆን ላነቃህና ላሳውቅህ እንጂ ሰዎች ተቻችለው አይኑሩ ማለት አይደለም ይላል አላህ Subhanahu Wa Ta'ala እና ወዳጅንም ሆነ ጥላትን ካወቅክ በኋላ በመጣበት መልኩ ታስተናግደዋለህ ግን አንተ ሙሉ በሙሉ ገሌን አምኜዋለሁ በሱ በኩል ምንም አይመጣብኝም ታልክ ተመቻቸህለት ማለት ነው አንድ ቀን ሁኔታው ሲመቻችለት መጥቶ ድብን ቢያረግህ መከላከል አትችልም አልተዘጋጀህምና ማለት ነው ከተዘጋጀህ ግን አጥቃው አይደለም አጥፋው ተመሬት ላይ አይደለም አውቀ በተጠንቀቅ ከቆምክ እሱም ያቃል እንዲያወቅበት ስለሚያቅ አልፈ ሂሳብ ያደርጋል ማለት ነው ይሄ ሰው በቀላል አይበላም ይልና አደብ ይገዛል ለዚህ ነው ላ يضركم كيدهم شيئا እና እነሱ ከዛ በኋላ ሴራቸው ተንኮላቸው የፈለገውን ያህል ቢያቅዱና ቢያሴሩ በቀላሉ ገቢራዊ ሊያረጉ ስለማይችሉ አይጎዳቸውም በመጡበት ቢመጡ በቀላሉ ተቋቋማላችሁ ማለት ነው ان الله بما يعملون محيط አላህ Subhanahu Wa Ta'ala እነዚህ ጥላቶቻችሁ ካዲያን በሚሰሩት ነገር በእውቀቱ የከበበ ጌታ ነው እንደናንተ ላይ መርላ አይደለም የሚያቃቸው ከላይም ከውስጥም ከቀኝም ከግራም በፈለገው መልኩ እነሱ የሚያረጉትን እንቅስቃሴ በእውቀቱ የከበበ የተቆጣጠረ ጌታ ስለሆነ ለዛ ነው በዚህ መልኩ ማሳውቃችሁ ይላል ማለት ስለዚህ ታዲያ አሁን ሙስሊሞች በዚህ ሁኔታ ነው ወይ ግንዛቤያቸው በዙሪያቸው የሚኖሩትንም በቅርብም በሩቅም ያሉትን ምስራቃውያንም ምዕራባውያንም እንዴት ነው ሙአመላችን አላህ እንደነገረንና እንዲያስጠነቀቀን ነውን ወይስ በተቃራኒው ነው ማለት ያስደፍራል ኢላ መን ረሂመ አላህ ምናልባት አንዳንድ ግለሰቦች አላህ ያሳወቃቸው በግል የተወሰነ የተሻለ አቋም ሊኖራቸው ይችላል አብዛኛው አመዛኙ ሲታይ ግን ሙስሊሞች በአሁኑ ጊዜ በዚህ ጌታ በሰጠው ምክርና ማስጠንቀቂያ ተቃራኒ ነው የሚገኙት ማለት ነው ለዚህ ነው እንግዲህ ችግራችን መፍትሄ ያጣና መስቀልቅሉ እየከፋ የሚሄደው ለምን ከነሱ ጋር ወገን አንተ የምትለን አንተ የምትመክረን አያስፈልገንም ካንተ ይልቁንስ እነሱን እናምናቸዋለን እነሱን እናከብራቸዋለን እያለ ነው ሊሳን አልሐላችን ማለት ይሄ ነው ችግሩ ጌታ ለምን አይረዳንም ለምን እንደዚህ ይጫወቱብናል ለምን ሁሉ ጊዜ እንጨፈጨፋለን የምንለው ጥያቄ ለምን የሚለውን ጥያቄ ወደ ራስህ አዙረው ለምንድነው ጌታ እንደዚህ ዝም ያለኝ እኔ ምን አጥፍቼ ነው የሚል ጥያቄ ለራስህ አንሳ እኔን መውቀስ ሳይሆን ነው የሚለው አላህ Subhanahu Wa Ta'ala ሁሉ ጊዜ እሱ ለምንድነው ነው የምንለው ከኛ የሚፈለገው መይተደረገና ወካነ ሐቀን አለይና ነስሩል ሙእሚኒን ይላል በግልጽ ቃል አማኝ የሆኑትን ሰዎች እኔ እንደምፈልጋቸው አማኝ የሆኑ በእኔ መመሪያ የሚሄዱትን ሰዎች መርዳት ግዴታዬ ነው ይላል ሐቀን አለይና ሱብሃንአላህ በራሱ ላይ ግዴታ ጣለ ራሱ ሙእሚን ሆኖ እንደምፈልገው እንደመከርኩትና እንዳዘዝኩት ሙእሚን ሆኖ የሚጓዝ ሰው ካለ የምስራቁም የምዕራብ የፈለገው ዓለም ኃይል ቢመጣ እሱን መርዳት የኔ ግዴታ ነው ይላል አላህ ግን አሁን የታለ እየረዳ ያለው ለመረዳት ፍላጎት የለንም እኛ መጀመሪያ ዝግጁ አይደለንም የሱን እርዳታ ለማግኘት ዝግጁ ባለመሆናችን ከሁለት ያጣሆን ማለት ነው ከሱ ጋራ ከጣላን ወዳጅ ጥላቶቻችን እንዲወዱን ተሽጎጠጎጥ እነሱም አልወደዱን ሁለት ያጣጎም እንደሚባለው ማለት ነው ይህ ግንዛቤ እንግዲህ ስለጠፋ ነው ቁርአንን ስለራቅ ነው ችግራችን እየከፋና እየተደራረበ የሚሄደው ማለት ነው መፍትሄ ስንፈልግ ራሱ ያለ መንገዱ ነው መፍትሄ የሚገኝበትን አቅጣጫ እሱ የነገረንን ትተን እኛ በመሰለን ወይም ሰይጣን በመከረን ነው መፍትሄ የምንፈልገው ማለት ነው ከዚያ በኋላ ወደ ታሪክ ወደ መጀመሪያዎቹ ወዳጆቹ ታሪክ ይመልሰናል وإذ غدوت من أهلك تبوئ المؤمنين مقاعد للقتال نبينا خطاب يارجو عليه الصلاة والسلام إذ غدوت يا نبي الله من أهلك أنت كبتسبه كبيته وته بمال داب وطاق زي نبرون
አውሳላቸው ይላል አስታውሳቸው ቱበዊኡል ሙእሚኒነ መቃዒደ ለልቂታል አማይ ተከታዮችህን ጥላቶቻቸው ጋራ ለመጋደል የተለያዩ የጦር ምሽጎችን ምድቦችን ለመደልደልና ለመመደብ በወጣህ ጊዜ የነበረውን ሁኔታ እስቲመለስ ብለህ አስታውሳቸው ይላል ወላሁ ሰሚዑን አሊም አላህ በዛ ወቅት ምን ጊዜም የሚባለውን ሁሉ ሰሚ ነው የሚባልና የሚታሰበውንም ጠልቅ አዋቂ ነውና በዛ ጊዜ የነበረውን ሁኔታ እስቲመለስ ብለህ ለግምገማ ዳሰው ይላቸዋል የኡሁድን ዘመቻ ለማንሳት ፈልጎ ነው እና እንግዲህ እንደሚታወቀው ነብዩ አለይሂ ሰላቱ ወሰላም በመካ ከተማ ተወልደው አደጉ እድሜያቸው 40 ሲሞላ ሪሳላ ሰጣቸው ንቡዋን አጎናጸፋቸው ከዛ በኋላ ስራቸውን ሲጀምሩ ቀደም ሲል መሐመዱል አሚን ሷዲቁል አሚን እየተባሉ ሲመኳሹና ሲወደሱ የነበሩበት ሀገር ላይ የአላህን ተውሂድ ስለተናገሩ ብቻ ቁሉ ላ ኢላሃ ኢላላህ አን ይዕቡዱላህ ወተቁሁ ወአጢዑን ስላሉ እንደገና ሳሂሩል መጅኑን አሻዒር አልሙፍተሪ ይባሉ ጀመረ ማለት ነው እና ያኔ እንግዲህ ብቻቸውን ነው የጀመሩት አንድ ግለሰብ ማንንም ምንንም ሳይፈሩ የአላህን ሪሳላ ለማድረስ ባለ በለሉ ጥላቶቻቸው ፊት በአደባባይ ቁሉ ላ ኢላሃ ኢላላህ የሚል ጥሪ ማስተጋባት ጀመሩ ማለት ነው ምክንያቱም በዛ አካባቢ በመካ በካዕባ ዙሪያ 360 ጣዖት ነበረ በዛ ወቅት 360 ጣዖት ማለት በተለያየ ቅርበትና ርቀት ማለት ነው አብዛኛዎቹ በካዕባ ዙሪያ ናቸው ጉሉ የሚባሉት ትልልቆቹ ግን ፈንጠር ብለው ነው ላት መናት ዑዛ የሚባሉት በዙሪያ ክልሉ የሚገኝ ናቸው ማለት ነው ሌሎቹ ሁበል የሚባለውን ጨምሮ ግን አብዛኛዎቹ እዛው በካዕባ ዙሪያ ነበሩ ካዕባ እንደሚታወቀው ነብዩላህ ኢብራሂም ናቸው ለተውሂድ መርከዝ አድርገው የመሰረቱት እና እሳቸው ያው የተውሂድ መርከዝ ማከፋፈያ አድርገው ነበረ በዛ ተቃራኒ የሽርክ የጣዖት ማከፋፈያ ተደረገ በዘመን ብዛት ማለት ነው በዛ ሁኔታ ላይ እንግዲህ ያሉ ላ ኢላሃ ኢላላህ በሉ እነዚህ ሁሉ ጣዖትና ጽላቶች አይሰሙ አይጠቅሙ አይለሙ ምንም አይፈይዷቸውም ጉዚያቸውን ጉልበታቸውን ልባቸውን ማደንዘዝ ነው እንጂ ምንም አይጠቅሙ ሲሏቸው አጀዐለ አልአሊሀተ ኢላሃ ዋሂዳ እነዚህ ሁሉ በርካታ አማልክቶች እንዴት አንድ ጌታ ይተካቸዋልና አንድ ጌታ ይበቃሃል ይላል የጉደኛ ان هذا لشيء عجاب ተባለ ማለት ነው ሰው መጥፎ ነገር ከለመደ መጥፎ ነገር መልካም መስሎ ይታየዋል ኸይሩ ደግሞ አስገራሚ ጉድ ይሆናል ማለት ነው እንደዚህ ነው የሰው አስተሳሰብ ከዛ በኋላ ይሄንን ህብረተሰብ መቀየር እንግዲህ ግዴታ ታላህ ተጥሎባቸዋል ምንም ጉልበት ባይኖራቸው ምንም ተባባሪ ባይኖራቸው ባለ አቅማቸው ሁሉ ይሄንን ሙጅተማዕ ይሄንን ማህበረሰብ ከዚህ ዝቅጠት ማውጣት ነበረባቸውና ቀጠለ ትግሉ ማለት ነው ያኔ ጥላቶቻቸው ይሰድቧቸዋል ያዋርዷቸዋል ይዝቱባቸዋል ያንከለክሏቸዋል የተለያየ ነገር ያደርሷቸዋል በዛው ልክ ደግሞ እለት በእለት አንድ ሰው ሁለት ሰው ሶስት ሰው እያሉ አማኞችም እየተንጠባጠቡ በድብቅም ቢሆን ይገቡላቸዋል ማለት ነው ከዛ ትግሉ እየቀጠለ መጣ ለውጥ ናፋቂ ትግል ያደክመውምና ቀጠሉበት ማለት ነው ከዚያ በኋላ ሁኔታው እየከፋ መጥቶ ያው ጥላቶቻቸው በጣም በብዙ ጥፍ የሚበልጡ ኃይልና ብዛት ስለነበራቸው መቆሚያ መቀመጫ ጠፋ መካ ላይ ማለት ነው እነዛ ሁለት ፍሬ የሚባሉ አማኞች ምንም ጠንካራ ቢሆኑ ዝግባ የሚባል አይደሉምና መቋቋም አልቻሉም ከዛ የተወሰኑትን ወደ ሀበሻ ተሰደው እንዲሄዱና የተወሰነ ጊዜ እንዲያሳልፉ ላኳቸው እሳቸው የተረፉትን ትንሽ ወገን ያላቸውን ይዘው ቀጠሉ በትግሉ ማለት ነው አሁንም እየከፋ መጣና በመጨረሻ እሳቸውም ጭምር ተመካፈልሶ መሄድ ግድ ሆነባቸው አላህ ወደ መዲና እንዲሄዱ አዘዛቸው ሱነቱላህ ነው ታላላቅ ነብዮች ሁሉም ሂጅራ አድርገዋል እና ያም ሱና እንዳይቀር ወደ መዲና እንዲሄዱ አደረገ አላህ ዙ ያሉ መርዳት ዲል ማጎናጸፍ ይችላል ግን ህክመቱላህ አይታወቅም ምን እንደሚፈልግ ያ መዲና ሲሄዱ እንግዲህ መኮች እንደ ዑቀላ ታገራቸው ልቀው ሄደዋል
ቤት ንብረታቸውን ርስታቸውን በሙሉ ወርሰው ባዶ እጃቸውን ያለ ስንቅ አባረሯቸው። በዛ ጊዜ እነዚህ መናጢዎች ተሄዱልን በቃ አፎይ ብለን መኖር አለብን ብለው አርፈው ቢቀመጡ ኑሮ ጦርነት ባላስፈለገ ነበር። እነዛም ለራሳቸው ሄደው የሚበጃቸውን ያደርጋሉ፣ ሩቅ ናቸው። እነዚህም ደግሞ አገራቸውን አጽድተዋል፣ ለጊዜው መቀጠል ይችሉ ነበር። ግን የፈረደበት አያርፍም። እነዚህ ከዚህ እንደፈለሱ ተምድርገት ተዱንያ ላይ መጥፋት አለባቸው አሉ። ዛሬ እንደሚባለው ማለት ነው። ተምድርገት መጥፋት አለባቸው። እንተባበር፣ በአለም ዙሪያ ያሉን ኃይሎች እያስተባበሩ እነዛ ሰዎች ተምድርገት ታልጠፉ ሰላም አይሰጡንም ተባለና ወደ መዲናም ዘመቻ ቀጠለ ማለት ነው። የመጀመሪያው የበድር ዘመቻ ተካሄደ። ያልተጠበቀ ውጤት ተዘገበ። ለመጀመሪያና ለመጨረሻ ያልታሰበ ሁለት ፍሬ ሆነው ምንም ትጥቅና ስንቅ ዝግጅት ሳይኖራቸው በድር ላይ አላህ አንጸባራቂ ድል ሰጣቸው ማለት ነው። ያኔ መኮች በጣም የበለጠ እንግዲህ ተደናገጡ ማለት ነው። ትናንትና ምናልባት ቀስ በቀስ አድገው ተተወሰነ ጊዜ በኋላ ችግር ይመጣል ብለው ነበር። አሁን ግን ያ የተፈራው ችግር ፈጥኖ ደረሰና አሁን ባለ በለላ ኃይላቸው ለአንዴና ለመጨረሻ ጊዜ ለመደቆስ የኡሁድ ዘመቻ ተደገሰ ማለት ነው። እሱን ነው አሁን ሊያነሳልን የፈለገው። ወሰለላሁ ዐለይሂ ወሰለም አለ ነብይ። በሚቀጥለው እንመለስበታለን።